የዲፕሎማቶቹ አሰላለፍ በእግር ኳሱ ዓለም ከግጥሚያው መከናወን በፊት የቡድኖቹ አሰላለፍ ለተመልካች ይፋ ይሆናል። አሰላለፉን እየተመለከቱ ተንታኞች አሸናፊውን ቡድን ይገምታሉ። የተሻለ ተስፋ ያለው ቡድን የትኛው እንደሆነ መላ ይመታሉ። አሰላለፍ ይፋ የሚሆነው ጨዋታው ሊደረግ ደቂቃዎች ሲቀሩት ነው። እስከዛ ድረስ ሚስጥር ሆኖ ይቆያል። ካልሆነ የተጋጣሚ ቡድን ክፍተትህን አጥንቶ በየት በኩል እንደሚያጠቃ በየትስ እንደሚከላከል አስልቶ ሊመጣ ነው። በፖለቲካው ዓለም የሚሆነው እንዲህ ነው። ባላንጣ ሀገራት ወደ ፍልሚያው ሜዳ ከመውረዳቸው በፊት አስቀድመው ለጥቃት ያሰለፏቸውን ዲፕሎማቶች አሰላለፍ ይፋ ያደርጋሉ። ለምሳሌ ከቀደመው ጊዜ እስካሁን እየተካሄደ ባለው የአሜሪካና ኢራን ፍልሚያ ሁለቱን ሀገራት ወክሎ የሚጫወቱ ቡድኖች አሰላለፍ ዛሬ እጃችን ላይ አለ። መንሱር አብዱልቀኒ ወይም አላዛር አስገዶም የኳሱን አሰላለፍ እንደሚተነትኑት እንዲሁ እኛም የዲፕሎማቶቹን ማንነት ከና አሰላለፋቸውን ተነትነዋለን። በኢራን በኩል የተሰለፉ አምስቱ ዲፕሎማቶች ታሪክና በቴህራን ፖለቲካ ላይ ያላቸው ተጽዕኖ የሚያስደንቅ ነው። ወደዛ ከመሻገራችን በፊት ግን ከዋሽንግተኑ አሰላለፍ እንጀምር። ከዛ ቀጥለን ወደ ቴህራን እንገባለን። ሜሪት ፕሮፐርቲስ ከ1.7 ሚሊዮን ብር ሙሉ ክፍያ ጀምሮ ዘመናዊ ንግድ ሱቆችን በመሃል መርካቶ ተክለ ሃይማኖት አቀረበ። G+4 ዱባይ ሞል ስታንዳርድ የሆኑት ሞሎች ከ11 ካሬ እስከ 2000 ካሬ አማራጭ ያላቸው ሲሆን ከ440 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ውስጥ ይረከባሉ። በተመሳሳይ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፊት ለፊት እስከ 30% ቅናሽ የተደረገላቸው መኖሪያ ቤቶችንም ማክለናል። ባለ 1 መኝታ በ4.2 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ8.3 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ11.3 ሚሊዮን ሙሉ ክፍያ። አሁኑን ይደውሉ። ስልክ 0961172493 0993472559 ሜሪት ፕሮፐርቲስ። በአሜሪካ ኢራን ፍጥጫ ውስጥ ቁልፍ ሚና የነበራቸውና አሁንም ያላቸው 5 ሀያላን የአሜሪካ ዲፕሎማቶችን ለይተን አውጥተናል። የአሜሪካ ውጭ ፖሊሲ በመካከለኛው ምስራቅ ላይ ያለው አቋም የሚቀረጸው በዲፕሎማሲያዊ ጥበብ ነው፣ በኢኮኖሚያዊ ማዕቀብና በወታደራዊ ኃይል ሚዛን ላይ ነው። እነዚህ 5 ሰዎች በፕሬዝዳንት ባይደን እና አሁን በትራምፕ አስተዳደር ውስጥ ሆነው የኢራንን ስርዓተ መንግስት ለመለወጥ ወይም ተጽዕኖዋን ለመቀነስ ከፊት መስመር ሆነው የሚያጠቁ ናቸው። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ። ማርኮ ሩቢዮ በአሁኑ ወቅት የአሜሪካ የውጭ ፖሊሲ ዋና መሐንዲስ ናቸው። በኢራን ጉዳይ ላይ ያላቸው አቋም ከታላቃቸው ትራምፕ እምብዛም የማይርቅ እጅግ ጥብቅ የሚባል አቋም የሚያራምዱ ዲፕሎማት ናቸው። ሩቢዮ ኢራን በመካከለኛው ምስራቅ የምታደርገውን ጣልቃ ገብነትና ኃይሏን ለማጠናከር የምትወስዳቸውን እርምጃዎች ለማስቆም ከፍተኛ ጫና የመፍጠር ስትራቴጂን በመጠቀም ያምናሉ። የአሜሪካ ዲፕሎማሲ ከኢራን ጋር በሚያደርገው ማንኛውም ንግግር ላይ ሩቢዮ እንደ ዋነኛ ውሳኔ ሰጪ ይካተታሉ። ከኢራን ጋር የሚደረግ የኒውክሌር ስምምነት የኢራንን የሚሳይል ፕሮግራምና ቀጠናዊ ተላላኪዎችን ወይም ፕሮክሲ ግሩፕስ ማካተት አለበት የሚል ጽኑ እምነት አላቸው። ሩቢዮ ከእስራኤል ጋር ያለውን ጥምረት በማጠናከር ኢራንን በዲፕሎማሲያዊ መንገድ የማግለል ስራን በበላይነት ይመራሉ። የቀድሞ የብሔራዊ ደህንነት አማካሪው ማይክ ዋልትዝ። በቅርቡ በማርኮ ሩቢዮ የብሔራዊ ደህንነት አማካሪነታቸውን የተነጠቁት ማይክ ዋልትዝ አሁን በተባበሩት መንግስታት የአሜሪካ ዲፕሎማት ናቸው። ማይክ ዋልትዝ በዋይት ሃውስ ውስጥ የፕሬዝዳንቱ የቅርብ አማካሪ በመሆናቸው በኢራን ላይ የሚወሰዱ ወታደራዊና ደህንነት ነክ እርምጃዎችን በማቀናጀት ረገድ ከፍተኛው ስልጣን እንዳላቸው ይነገራል። ዋልትዝ የቀድሞ የጦር መኮንን እንደመሆናቸው መጠን የኢራንን ወታደራዊ እንቅስቃሴ በቅርበት ይከታተላሉ። ዲፕሎማሲ ውጤት እንዲያመጣ ወታደራዊ አማራጭ ሁልጊዜም በጠረጴዛው ላይ መሆን አለበት የሚል አቋም አላቸው። በኢራንና በሊባኖስ ሄዝቦላ መካከል ያለውን የትጥቅ መስመር ለመቁረጥ የሚደረገውን ዲፕሎማሲያዊና ደህንነት ነክ ስራዎች ያቀናጃሉ። የኢራን የነዳጅ ሽያጭ እንዲቆም የሚደረገውን ዓለም አቀፍ ጫናም በዋይት ሃውስ በኩል የሚመሩት እሳቸው ናቸው ይባላል። የኢራን ጉዳይ ልዩ መልእክተኞች ስፔሻል ኢንቮይ ፎር ኢራን። በዚህ ማድረግ በውጭ ጉዳይ ሚኒስቴር ውስጥ የኢራንን ፋይል ብቻ ይዘው የሚሰሩ አንጋፋ ዲፕሎማት አሉ። ከእነርሱ መሃል አስቀድሞ ብራያን ሁክ እና አሁን ደግሞ ሮበርት ማሌ ይገኙበታል። እነዚህ ሰዎች ከዓለም አቀፍ አጋሮች ጋር በመነጋገር ኢራን ላይ የሚጣለው ማዕቀብ ውጤታማ እንዲሆን የሚሰሩ ዲፕሎማቶች ናቸው። ኢራን እንደ ተራ ሀገር እንጂ እንደ አብዮታዊ ኃይል መንቀሳቀስ የለባትም የሚለውን የአሜሪካን መርህ በዓለም መድረክ ያስተዋውቃሉ። በኢራን እስር ቤት የሚገኙ አሜሪካውያንን ለማስፈታት በሚደረጉ ስውር ድርድሮች የኢራንን የገንዘብ ምንጭ ለማድረግ በሚከናወኑ ዲፕሎማሲያዊ ስራዎች ላይ ቀጥተኛ ተሳታፊ ናቸው። አንጋፋዋ ሊንዳ ቶማስ ግሪንፊልድ። በተባበሩት መንግስታት የአሜሪካ አምባሳደርነት ስልጣናቸውን ለማይክ ዋልትዝ ያስረከቡት አንጋፋ ዲፕሎማት ሊንዳ ቶማስ ግሪንፊልድ ምንም እንኳን አሁን የአስተዳደር ለውጦች ቢኖሩም በተባበሩት መንግስታት ድርጅት ዩኤን የአሜሪካ ድምፅ በኢራን ጉዳይ ላይ ጎልቶ እንዲሰማ ሰርተዋል።
በጸጥታው ምክር ቤት ውስጥ ኢራን ላይ የሚጣሉ የጦር መሳሪያ ማዕቀቦች እንዲራዘሙና ኢራን ተፈጽመዋለች የተባሉ የሰብአዊ መብት ጥሰቶች በዓለም አቀፍ ደረጃ እንዲወገዙ የማድረግ ኃላፊነት የሳቸው ነበር። ኢራን በየመንና በሶሪያ የምታደርገውን ተሳትፎ የሚያሳዩ መረጃዎችን ለዓለም አቀፉ ማህበረሰብ በማቅረብ ሀገራት ከኢራን ጋር ያላቸውን ግንኙነት እንዲያጤኑ ጫና በመፍጠራቸው ይጠቀሳሉ። ልዩ አማካሪውና የመካከለኛው ምስራቅ የሰላም መልእክተኛው ጃሬድ ኩሽነር ትራምፕ አማቹ ናቸው። ኢቫንካ ትራምፕን አግብቶ ቤተሰቡን ተቀላቅሏል። በኒውዮርክ ዝነኛ የሪል ስቴት ኢንቨስተር ነው። በተለያየ ጊዜ በጉቦና ሌሎች ወንጀሎች ክስ ይቀርብበታል። አማቹ ግን የቅርብ አማካሪ አድርጎ ሾሞታል። ኩሽነር ምንም እንኳን የዲፕሎማት ማዕረግ ባይኖረውም በመካከለኛው ምስራቅ ትልቅ ተጽዕኖ ካላቸው ሰዎች መሃል አንዱ ነው። ኩሽነር በአረብ ሀገራት ሳውዲ፣ ኤምሬትስ እና በእስራኤል መካከል የሚደረገውን የጸረ ኢራን ግንባር በማጠናከር ረገድ ቁልፍ ሚና ይጫወታል። የኢራንን ቀጠናዊ ተጽዕኖ ለመግታት የአረብ ሀገራትና እስራኤል በትብብር እንዲሰሩ በማድረግ ረገድ ትልቅ ስራ ሰርቷል። በኢራን ላይ የሚጣሉ የኢኮኖሚ ማዕቀቦች ከአረብ ሀገራት የንግድ ፖሊሲ ጋር እንዲጣጣሙ በማድረግ የኢራንን የገቢ ምንጭ በማጥበብ ረገድ ከስውር የገበያ ጦርነት ዲፕሎማሲ ጀርባ ያለ ሁነኛ ሰው ነው። እነዚህ ሰዎች ኢራንን ለማድቀቅ አሜሪካ የምትከተለውን ፖሊሲ ከሚያረቁ፣ ከሚያሳልጡና ከሚያስፈጽሙ 11 ተጫዋቾች መካከል 5ቱ አጥቂዎች ናቸው። ሌሎቹ ምናልባት በሌላ ፕሮግራም እንመለስባቸው ይሆናል። ስራቸው ከሞላ ጎደል ኢራን የኒኩሌር ባለቤት እንዳትሆን መከላከልና በመካከለኛው ምስራቅ ያላትን ወታደራዊ በላይነት በተለያየ መንገድ ማስቆም ነው። አሁን ደግሞ ፓሲፊክን አቋርጠን ወደ ቴህራን እንጓዝ። በዘመናችን የኢራንን ዲፕሎማሲያዊ ኃይል ያሳዩን 5ቱን ተጽዕኖ ፈጣሪ ዲፕሎማቶች እንጥቀሳቸው። የኢራን እስላማዊ ሪፐብሊክ በዓለም አቀፍ መድረክ የምትከተለው ዲፕሎማሲ ከሌሎች ሀገራት የተለየና ውስብስብ ነው። የኢራን ዲፕሎማሲ በውጭ ጉዳይ ሚኒስቴር ብቻ የሚወሰን ሳይሆን ከሃይማኖታዊ መሪው ወይም ሱፕሪም ሊደር ከእስላማዊ አብዮት ጥበቃ ኃይል IRGC እና ከብሔራዊ ደህንነት ምክር ቤት ጋር ጥብቅ ቁርኝት ያለው ነው። ከላይ የጠቀስናቸው የአሜሪካ አጥቂዎች የለጓቸውን ኳሶች እንዳይቆጠር የተከላከሉና ኢራንን በመካከለኛው ምስራቅ ሀያል ለማድረግ ከሚሰሩ የቴህራን የዲፕሎማሲው ዓለም ጠበብቶች መሃል እነዚህን መርጠናል። የድርድሩ ጠቢብ አባስ አራግቺ ከአያቶላ ካሚኒ ሞት በኋላ ኢራን መልክ ሆነዋል ቢባል ማጋነን አይሆንም። የዓለሙ ሚዲያ በጠቅላላ ስለ ኢራን ሲያነሳ የሚጠቀመው የእሳቸውን ምስል ነው። አባስ አራግቺ በአሁኑ ወቅት የኢራን የውጭ ጉዳይ ሚኒስትር በመሆን እያገለገሉ የሚገኙ ሲሆን በአገሪቱ የዲፕሎማሲ ታሪክ ውስጥ እጅግ ልምድ ካላቸው ሰዎች መሃል አንዱ ናቸው። አራግቺ በኢራንና በዓለም ሀያላን መንግስታት መካከል የተደረገው የኒውክሌር ስምምነት ወይም ጆይንት ኮምፕሬሲቭ ፕላን ኦፍ አክሽን ዋና መሐንዲስ ተደርገው ይወሰዳሉ። ቀደም ሲል በምክትል የውጭ ጉዳይ ሚኒስትርነትና በዋና ተደራዳሪነት በቆዩባቸው ዓመታት የኢራንን ብሔራዊ ጥቅም ሳይለቁ ከምዕራባውያን ጋር እንዴት ድርድር እንደሚደረግ ለዓለም አሳይተዋል። አራግቺ በኢራን ውስጥ ባሉ ወግ አጥባቂዎችና ለውጥ ፈላጊዎች ዘንድ ተቀባይነት ያላቸው ሰው ናቸው። ይህም በቤተ መንግስቱና በዲፕሎማሲው መድረክ መካከል እንደ ድልድይ እንዲያገለግሉ አስችሏቸዋል። በተለይ አሁን ኢራን ከእስራኤልና ከአሜሪካ ጋር በገባችበት ከፍተኛ ውጥረት ውስጥ የሀገሪቱን ድምፅ በዓለም አቀፍ ደረጃ የማሰማትና ጦርነትን በዲፕሎማሲ የመከላከል ከባድ ኃላፊነት የወደቀው በሳቸው ላይ ነው። 2. ጠንካራው ተሟጋች አሊ ባጌሪ ካኒ። አሊ ባጌሪ በአባስ አራግቺ የተተኩ የኢራን የውጭ ጉዳይ ሚኒስትርና ቀደምት ዲፕሎማት ናቸው። በኒውክሌር ጉዳይ ዋና ተደራዳሪ የነበሩ ሰውም ናቸው። ባጌሪ ካኒ ከቀድሞ የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዘሪፍ በተቃራኒ ለምዕራባውያን ጠንካራና የማይበገር አቋም በማሳየት ይታወቃሉ። የእሳቸው ዲፕሎማሲ ሬዚስታንስ ዲፕሎማሲ ወይም ጫናን ያለመቀበል ዲፕሎማሲ ተብሎ ይጠራል። ኢራን በምዕራባውያን ማዕቀብ ስር ሆናም ጥቅሟን እንዴት ማስከበር እንዳለባት በመንደፍ ረገድ ትልቅ ሚና አላቸው። ባጌሪ ካኒ የኢራንን ዲፕሎማሲ ወደ ምስራቅ ማለትም ሩሲያና ቻይና በማዞር ረገድ ትልቅ ስራ ሰርተዋል። አሜሪካ ከስምምነቱ ከወጣች በኋላ ኢራን በብቸኝነት እንዳትቀር ከጎረቤት ሀገራትና ከምስራቅ ሀያላን ጋር ያላትን ትስስር አጠናክረዋል። በዚህም ከሚደነቁ የኢራን ዲፕሎማቶች መሃል እንደ አንዱ ይቆጠራሉ። 3. የጠቅላይ መሪው የቅርብ አማካሪ አሊ አክባር ቬላያቲ። ቬላያቲ በኢራን ፖለቲካ ውስጥ የዲፕሎማሲው አባት ልንላቸው እንችላለን። ለ16 ዓመታት የውጭ ጉዳይ ሚኒስትር ሆነው ያገለገሉ ሲሆን በአሁኑ ወቅት የጠቅላይ መሪ የውጭ ጉዳዮች ከፍተኛ አማካሪ ናቸው። ሰውዬ የፊዚክስ ሊቅና የዩኒቨርሲቲ ፕሮፌሰርም ናቸው። ሳይንስና ፖለቲካን ጎን ለጎን ያስኬዱታል። የቬላያቲ ተጽዕኖ ከቢሮክራሲያዊ መዋቅር በላይ ነው። የጠቅላይ መሪው ድምፅና ጆሮ ተደርገው ይወሰዳሉ። በኢራን የውጭ ፖሊሲ ላይ መጨረሻውን ውሳኔ የሚያሳልፈው ጠቅላይ መሪው በመሆኑ ቬላያቲ የሚሰጡት ምክርና የሚያደርጉት ስውር ዲፕሎማሲ ሀገሪቱን አቅጣጫ ይወስናል። ቬላያቲ በተለይ ከሩሲያና ከቻይና መሪዎች ጋር ቀጥተኛ ግንኙነት ያላቸው ሲሆን ኢራን ከእነዚህ ሀገራት ጋር የምታደርገውን ስልታዊ አጋርነት ወይም ስትራቴጂክ አላያንስ በበላይነት ይመራሉ። በክልላዊ ጉዳዮች በተለይም በሶሪያና በሊባኖስ ጉዳይ ላይ
የኢራንን ቀጥተኛ ተሳትፎ የሚያቀናጁ ቁልፍ ሰው ናቸው። 4. የህዝብ ግንኙነት መሐንዲሱ መሐመድ ጃቫድ ዘሪፍ። ምንም እንኳን ዘሪፍ በአሁኑ ወቅት በይፋ የሚኒስትርነት ቦታ ላይ ባይሆኑም እንደ ስትራቴጂክ ምክትል ፕሬዝዳንት ያገለግላሉ። አሁንም በዓለም አቀፍ ደረጃ የኢራን ዲፕሎማሲ ተምሳሌት ናቸው። ዘሪፍ በምዕራቡ ዓለም እጅግ የሚታወቁና የሚከበሩ ዲፕሎማት ናቸው። የኢራንን አስፈሪ ገጽታ በመቀየርና የሀገሪቱን ሰላማዊ ፍላጎት ለዓለም በማብራራት ረገድ ተወዳዳሪ የላቸውም። የ2015ቱን የኒውክሌር ስምምነት በማሳካት ረገድ የነበራቸው ሚና በታሪክ መዝገብ ሰፍሮ ዛሬም የሚነበብ ስኬታቸው ነው። ዘሪፍ አሁንም ቢሆን የኢራንን የውጭ ፖሊሲ ሶፍት ፓወር በመጠቀም ረገድ ትልቅ ሚና ይጫወታሉ። በተለይ በምዕራባውያን ሚዲያዎች ላይ ቀርበው የሚሰጧቸው ትንታኔዎችና በዲጂታል ዲፕሎማሲ በኤክስ ወይም ትዊተር የሚያደርጉት እንቅስቃሴ የአሜሪካንና የአውሮፓን የፖሊሲ አውጪዎች ሀሳብ የማስቀየር አቅም አላቸው። 5. ወታደራዊ ዲፕሎማቱ ኢስማኤል ቃኒ። የስመ ገናናውና ተወዳጁ ጀነራል ቃሲም ሱሌማኒ ምትክ ናቸው። ብርጋዴር ጀነራል ኢስማኤል ቃኒ የቁድስ ኃይል አዛዥ ቢሆኑም በተግባራቸው ግን አዋጊ ብቻ ሳይሆኑ ፖለቲከኛም ናቸው። ከወታደራዊ አዛዥነት ይልቅ ዲፕሎማሲያዊ ባህሪያቸው ይጎላል። ቃኒ በኢራቅ፣ በሶሪያ፣ በሊባኖስና በየመን ካሉ የታጠቁ ኃይሎችና መንግስታት ጋር የኢራንን ግንኙነት የሚያስተዳድሩ ሻዶ ዲፕሎማት የሚሏቸው አይነት ድብቅ ዲፕሎማት ናቸው። በመካከለኛው ምስራቅ ያለው የኢራን ተጽዕኖ በበላይነት የሚመሩት እሳቸው ናቸው። ቃኒ ወደ ባግዳድ፣ ደማስቆ ወይም ቤሩት በሚያደርጓቸው ጉዞዎች ከመሪዎች ጋር የሚያደርጉት ውይይት ከማንኛውም መደበኛ ውጭ ጉዳይ ሚኒስትር ጉብኝት በላይ ክብደት አለው። የኢራንን ቀጠናዊ ደህንነትና ፖለቲካዊ ፍላጎት በተግባር የሚተረጉሙት እሳቸው ናቸው። በአጠቃላይ እነዚህ 5 ዲፕሎማቶች በአንድ ላይ ሆነው የኢራንን ባለብዙ ገጽታ ወይም መልቲ ዳይሜንሽናል ዲፕሎማሲ ይወክላሉ። የአራግቺና የዘሪፍ ለስላሳና ድርድር ተኮር አካሄድ ከባገሪ ካኒና ከቃኒ የማይበገር አካሄድ ጋር ተዳምሮ ኢራን በዓለም አቀፍ ጫና ውስጥ ሆናም እስትንፋሷ እንዲቀጥል አድርጓታል። ዲፕሎማቶቹ በዋናነት ዓለም አቀፍ እውቅና ለማግኘትና ማዕቀብን ለመቀነስ በመካከለኛው ምስራቅ ያሉ አጋሮችን በማጠናከር የእስራኤልንና የአሜሪካን ተጽዕኖ ለመመከት እንዲሁም ሀገራቸው ከምዕራባውያን ተገላ ሜዳ ላይ እንዳትቀር ከሩሲያና ከቻይና ጋር ስልታዊ ጥምረት መፍጠር ላይ ያተኮረ ስራን ያከናውናሉ። በዓለም ፖለቲካ ውስጥ የኢራን ስም እስካለ ድረስ የእነዚህ ዲፕሎማቶች ስራና ስትራቴጂ ሀገሪቱን ዕጣ ፈንታ መወሰኑን ይቀጥላል። ውድ የፈታ ዴሊ ቤተኞች፣ እንደ ኳስ ጨዋታ ባህል የሁለት ሀገራትን የዲፕሎማቶች አሰላለፍ እንዲህ ተነተን ነው። ፕሮግራማችንን እንዴት አገኛችሁት? እርስዎ የየትኛው አሰላለፍ አድናቂ ኖት? አሰላለፉን ከታዘቡ በኋላስ ድል ወደ የትኛው ቡድን የሚያመራ ይመስሎታል? መላምቶን ይጻፉልን።